ስራው እኔን እንዲህ ላደረገኝ ነገር ይቀጣ ካለሽ ይቀጣል። አይ በቃ ያው በቃ አለፈ እኮ ያ እኮ የዱንያ ህይወት ነው ገባሽ? አለፈ እኮ እኔ ኦሬዲ ጀነት እየገባሁ ተቀጣም አልተቀጣም ማገኘው ነገር የለም ምትይ ከሆነ ደግሞ ያን ሰውዬ አይ እኔ ይቅር ብዬዋለሁ ታያለሽ ወደ ጀነት ይገባል። በአንቺ እጅ ላይ ይሆናል ማለት ነው። ስለዚህ እንደዚህ አይነት የሰው ሐቆችም እነዛ ሰዎች የጀነት የሚሆኑ ከሆነ ይቅር የሚያደርጉበት መንገድም ሰፊ ይሆናል ማለት ነው። ኦኬ ስለዚህ ይቅር የሚለው ፈጣሪ ይቅር ይለዋል እንጂ ሰዎች ይቅር ባይሉትም ፈጣሪ ይቅር ይለዋል ማለት ነው። አዎ ተበዳዮቹ ግን የሚጠይቁት ከሆነ ወይም ተበደልኩ ብለው የሚቆሙ ከሆነ ለተበዳዮች ደግሞ ፍትህ ይሰጣል ነው። እንዳልኩሽ አሁን ለምሳሌ ነፍስ ያጠፋ ሰው ሲባል የሶስት ሐቅ አለበት ሰው አላህ Subhanahu Wa Ta'ala በሱ በኩል ያለው በሙሉ ይቅር ይባላል ነው። የዛ የቤተሰቦቹስ ምናምን የሚባል ነገር አለ። እነዛ አካላቶች የሚጠይቁት ከሆነ ይቅር የማይሉት ከሆነ ሊጠይቁት ይችላሉ። ለምን? ፍትህ መስፈን ስላለበት። ከዛ እነሱ ደግሞ ምንዳውን የሚያገኙበት መንገድ ምን አይነት መንገድ ነው የሚለው እሱ ራሱ በጣም ይለያል። እስልምና ላይ ያለ አስተምህሮ ሐዲሱን እዚህ ጋር ሴቭ ካደረኩት ከፍቻ ሳይሻለውና የፍርድ ሁኔታ ትንሳኤ ላይ ያለ ከፍርድ ሁኔታዎች አንፃር ማለት ነው በጣም ደስ የሚል የፍርድ ሁኔታ አለ። የሆነ ሐዲስ አለ ቢኪ ምናልባት ነቢ አለይሂ ሰላቱ ወሰላም አተዘሩነ መልሙፍሊሱ ዲሃ ማለት ማን እንደሆነ ታውቃላችሁ ወይ ብሎ ነቢ አለይሂ ሰላቱ ወሰላም ለሰሃቦች ጠየቋቸው ነው። ቃሉ المفلس فينا من لا درهم له ولا متاع ከኛ መካከል ብርና እንደዚህ ግን በተጠቃቀመ ይቃ የሌለው ነው። فقال ان المفلس ከዛ ነቢ አለይሂ ሰላቱ ወሰላም እንደዛ እንደሚትሉት አይደለም ዲሃ ብሎ ማለት من امتي ከኔ ህዝቦች መካከል ياتي يوم القيامه ከዛ የቂያማ ቀን ይመጣል بصلاه وصيام سبحان الله ሶላት የሰገደው ሶላት ምንድነው ይመጣለታል። እንደዚህም ደግሞ ወዘካቲ እንደውም ዘካም ሰጥቷል ዘካውም ከዛ በኋላ እንደውም ሲራውን እኮ አላህ ተቀበሎታል እኮ ነገር ግን ወያቲ ይመጣሉ ሌሎች ሰዎች ወቀት ሸተመ هذا የሰደባቸው ወቀዘፈ ባልሰሩ ስራ ባላጠፉት ጥፋት የሰዎችን ሲያማቸው የነበሩ ሰዎችም ይመጣሉ። ከዛ ወአከለ ማለ هذا ያለ አግባብ ማለት ነው ገንዘባቸውን የወሰደባቸው ሰዎችም ይመጣሉ አሉ። ወሰፈከ ደመ هذا ያለ አግባብ ማለት ነው ደማቸውን ያፈሳቸው ሰዎች የዛን ቀን ይመጣሉ አሉ። ወضرب هذا ሌላው ደግሞ ያለ አግባብ የመታቸው ሰዎችም ይመጣሉ። فيعطى هذا من حسناته የሰራቸው መልካም ስራዎች ሁሉ ለነሱ ይሰጣል ለነዛ ካለ ተበዳዮች ማለት ነው። ከዛ وهذا من حسناته فإن فنيت حسناته قبل أن يقضى ما عليه የሱ መልካም የሰራቸው ምንዳዎች ለነዛ ሰዎች ሲከፋፈል ሳይደርሳቸው ምንዳው ቢያልቅስ ምን ሊደረግ ነው? أخذ من خطاياهم فطرحت عليه ثم طرح في النار የነዛ ሰዎች ኃጢያት ወደሱ ይመለስና ይሄ ሰውዬ ወደ ጀሃነም ይገባል አሉ ነብዩ አለይሂ ሰላቱ ወሰላም ማለት ነው። ይሄንን ኢማም ሙስሊም የዘገቡት ሐዲስ ነው ማለት ነው። ጀዛከላህ እሱን ሐዲስ ነው ያወጣውላትም የነበረ ትዝ ያለኝም ማለት ነው። የከፈትኩልሽ ሐዲስ ቡኻሪ ላይ ያለው ነው። አሁን ራሱ ያነበበው ነው። ከዚህ የተለየ እንዳለሽም ሰፋ ባለ መንገድ ተቀምጧልና እስልምና ላይ አሁን ይህንን አስተምሮ ባይዘው ሪላይትም አታገኙም የትም ቦታ ማለት ነው የትም Allah's messenger sallallahu alaihi wasallam said whoever has oppressed another person concerning his reputation or anything else አሁን የሆነን ሰው የጨቆነ አካል ኦኬ የሆነ ሰው የጨቆነ አካል በቃ መክፈል አለበት ወይም ደግሞ ይቅርታ ሊለው ይገባል ነው። እስከመች ድረስ ያ ሳንቲም ምናምን ይሄ ገንዘብ የሚባል ነገር የማይጠቅምበት ቀን ሳይመጣ በፊት ማለት ነው። ያ ገንዘብ ምናምን የሚባል አሁን ዴይ ኦፍ ሪዘረክሽን ተብሎ የተቀመጠው እዚያው የትንሳኤ ቀን ላይ እነዚህ ነገራቶች አይጠቅሙ ምንም ጥቅም የላቸውም። ምንድነው የሚጠቅመው እዚህ ጋር ሲያስቀምጠው አላህ Subhanahu Wa Ta'ala but if he has good deeds መልካም ስራ ግን ካለው ያ ሰውየው መልካም ስራ ካለው those good deeds will be taken from him according to his oppression በሱ
በሱ በጨቆነበት ምክንያት እነዛ መልካም ስራዎቹ ይነሳሉ። which he has done እሱ በሰራው በደል በፈጸመው በደል ምክንያት እነዛ መጥፎ ስራዎቹ በሙሉ ይነሱና and if okay